ነሐሴ 15 ይሄ ተጋድሎ እንዳያመልጣችሁ። አቤት አቤት! በመድኃኔዓለም በኢየሱስ ክርስቶስ እጅ የተጠመቀች በሊቀ መላእክት በቅዱስ ሚካኤል እጅ የቆረበች ገና በ15 ዓመቷ ለሰማዕትነት የተጠራች ከ32000 በላይ አሕዛብን በተአምሯ ወደ ክርስትና የመለሰች ከቤተ ክርስቲያናችን ቅዱሳን አበይት ሰማዕታት ውስጥ አንዷ የሆነችው በመድኃኔዓለም በኢየሱስ ክርስቶስ እጅ የተጠመቀች በሊቀ መላእክት በቅዱስ ሚካኤል እጅ የቆረበች የጣዖት አምላኪ ልጅ የነበረች ጣዖትን ታጥን የነበረ ጣዖትን እያጠነች በነበረበት ገና በ15 ዓመቷ ወደ ቀና ጎዳና ምራኝ ብላ አምላኳን ብትጠይቅ መንፈስ ቅዱስ በአንድነትና በሶስትነት ተገልጦ ቀናውን መንገድ የመራት መድኃኔዓለም ኢየሱስ ክርስቶስ ራሱ መጥቶ በእጁ ያጠመቃትና ክርስትናን ያነሳት ሊቀ መላእክት ቅዱስ ሚካኤል በጉጠት የክርስቶስን ቅዱስ ሥጋና ደም ያቀበላት ከ32000 በላይ አሕዛብን በተአምሯ ወደ ክርስትና የመለሰች እሳት የማይበላት የማያቃጥላት አራዊት የማይበሏት ይልቁኑ የሚሰግዱላትና የእግሯን ትቢያ የሚልሱላት ከቤተ ክርስቲያናችን ዋና ዋና ተብለው ከሚጠሩት ሰማዕታት አንዷ የሆነች ይህችን እጅግ በጣም ድንቅ የሆነች አስደናቂ ኃያል መስተጋድል ሰማዕት አለማወቅ እጅግ በጣም ትልቅ ስተት ነው። ታምላኪው መኮንን የርባኖስ ልጅ የነበረች እርሱም የጣዖትን አምልኮ አስተምሮ ስላሳደጋት ጣዖትን እያመለከች ያደገች ጣዖታትንም ታጥን የነበረ በአንዲት ዕለትም እንደ ቅዱስ አባታችን እንደ ደጉ አብርሃምና እንደ ቅዱስ ሙሴ ጸሊም ተመራመረች። በልቧም እግዚአብሔርን መፍራት አደረባት። ወደ ምስራቅም ዞር ብላ ቆማ የምትጓዝበትን ቀናውን የሕይወት መንገድ ይመራት ዘንድ ጸሎት አደረገች። መንፈስ ቅዱስም በአንድነትና በሶስትነት ተገለጸላት። አባቷም እንደ ሁልጊዜው ሊጠይቃት በመጣ ጊዜ ልጄ እንዴት አለሽ በአላት ጊዜ በክርስቶስ ኢየሱስ ፍቅር አለሁ ደህና ነኝ አለችው። አባቷም ሰምቶ እጅግ በጣም ደነገጠ። ልብሽን ምን ለወጠው አላት። እርሷም በሰማይ አምላክ ፍቅር ተማረኩ አለችው። አባቷም እያዘነ ጥሏት ሄዷል። ከዚያም ሊቀ መላእክት ቅዱስ ሚካኤል ወደ እርሷ መጣና አይዞሽ በርቺ ጠንክሪ ከሶስት መኳንንት ጽኑ ስቃይ ይጠብቅሻል አላት። እጅግ በጣም የሚገርመው ግን አንደኛው ስቃይ ከራሷ ከአባቷ ነበር። ከዚያም ዋስ እንደሚሆናት ነግሯት ሰማያዊ ህብስትን መግቧት ሄዷል። ከዚያም ታጥናቸው ወደ ነበሩት ጣዖታት ሂዳ አሰባበረቻቸው። በዚህም የተነሳ አባቷ ተቆጥቶ ጽኑ ግርፋትን አስገረፋት። በምትገረፍ ሰዓትም በደም ፈንታ ከሰውነቷ ላይ ማር ይፈስ ነበር። ምንም እንዳልሆነች በአየ ጊዜም በብረት አልጋ ላይ አስተኝተው በታቹ እሳትን እንዲያነዱ አደረገ። እዛ ላይ ማስተኛት እርሷን ግን አላቃጠላትም። ይልቁኑ ግን ከአረማውያን ብዙዎቹን እሳቱ እየተፈናጠረ እየሄደ አቃጠላቸው። ዳግመኛም በታንኳ አድርገው ይጥሏት ዘንድ አዘዘ። እርሷም እጇን አንስታ በጸለየች ጊዜ መድኃኔዓለም ኢየሱስ ክርስቶስ ቅዱሳን መላእክትን አስከትሎ መጥቶ እሱ ራሱ በእጁ አጠመቃት። ሊቀ መላእክት ቅዱስ ሚካኤልም በእሳት ጉጠት የክብር ባለቤት የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን አቀብሏታል። በዚህም የተነሳ ከጣዖታቱ እድፍ ነጽታለች። አባቷ ርባኖስም በዚያው ቀን አርፏል። ስሙ ዲዮስ የሚባል ሌላ መኮንንም በአባቷ ተተክቶ መጥቷል። ራቆቷን አድርገው አንጠልጥለው በታቿ እሳት እንዲያነዱ አደረገ። በአካባቢው ያሉ ሴቶችም ራቆቷን አድርገው ሲሰቅላት ስላዩ ረገሙት። እርሱም አንገታቸውን አሰይፏቸዋል። እሳቱ ግን እርሷን ምን አልነካትም። በዚህም የተነሳ ይህንን ተአምር ያዩ በሙሉ አሕዛብ 32000 አሕዛብ በኢየሱስ ክርስቶስ አምነዋል። መኮንኑ ዲዮስም እነዚህን 32000 ሕዝቦችን በሙሉ አንገታቸውን አሰይፏቸዋል። እርሱንም ወዲያው እግዚአብሔር ቀስፎታል። ሶስተኛ መኮንንም መጥቷል። እናታችን ቅድስት ክርስቲናን ለጣዖት እንድትሰግድና ጣዖት እንድታጥን ጠይቋታል። እርሷም አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ ብለዋለች። በዚህም የተነሳ መኮንኑ ተናዶ እሳት ውስጥ እንዲከቷት አድርጓል። እሳቱም ምንም አልነካትም። ከምድጃውም አውጥተው ለአራዊት ወስደው ጥለዋታል። አራዊቶችም የእግሯን ትቢያ ልሰዋል። እባቦችም በእርሷ ፋንታ አጥማጆችን ነድፈው ገለዋቸዋል። ከዚያም ምላሷንና ጡቶቿን ቆረጡ። የተቆረጠውን ምላሷንም አንስታ የመኮንኑ ዓይን ላይ ወረወረችበት። ወዲያው ዓይኑ ታወረ። ቁጣም ተሞልቶ በእባቦች ጉድጓድ ለእባብ እንዲጥሏት አዘዘ። አንደኛዋ እባብ ልቧን ነደፈቻት፣ አንደኛዋ እባብ ደግሞ ጎኗን ነደፈቻት። በዚህም ሰማዕትነትን ተቀብላለች። ይህች እባቦች የማይነድፏት አራዊት የሚሰግዱላት እሳት የማያቃጥላት በመድኃኔዓለም በኢየሱስ ክርስቶስ እጅ የተጠመቀች በሊቀ መላእክት በቅዱስ ሚካኤል እጅ የቆረበች ድንቅ በሆነው ተአምሯ ከ32000 በላይ አሕዛብን ወደ ክርስትና የመለሰችው ድንቅ ኃያል መስተጋድል ሰማዕቷ እናታችን ቅድስት ክርስቲና ወይም ደግሞ ቅድስት ክርስቲና ነሐሴ 15 ሰማዕትነትን የተቀበለችበት የዕረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቋ ሰማዕት እናታችን ከቅድስት ክርስቲና ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር
ጽናት አይለየን። አሜን። ይቆይ። ነሐሴ 15 በቤተ ክርስቲያን ተገኝታችሁ አደራ የጸሎተ ሃይማኖት የሃይማኖት መሰረትን ትርጓሜ ሳትሰሙ እንዳትውሉ። አዎ የጾመ ማርያም የጾመ ፍልሰታ 14ቱ ቀን ሱባኤ ዛሬ ተፈጸመ አይደለ? አዎ ከ1 እስከ 14 ድረስ እስከ ዛሬ ድረስ እንግዲህ በእነዚህ በ14ቱ ቀን ሱባኤ የውዳሴ ማርያምና የቅዳሴ ማርያም ትርጓሜ አንድምታ ሲነበብልን በደንብ አድርገን አዳምጠናል አይደለ? አሁን ነሐሴ 15 ቀን ደግሞ ከነዚህ ውጪ የጸሎተ ሃይማኖት የሃይማኖት መሰረት የሚለው ሰለስቱ ምዕት 318 ሊቃነ ጳጳሳት የደረሱት የጸሎተ ሃይማኖት ትርጓሜ ወይም ደግሞ አንድምታ ይነበብልናል፣ ይነገረናል። ወገኖች የጸሎተ ሃይማኖትን ኃይል የማታውቁ ሰዎች ካላችሁ አባ ጳውሊ ተጋዳይ የተባሉት ታላቅ አባት ሰይጣንን አግኝተው ጠይቀውት ነበረ። ታዲያ ምን ብለው ነው የጠየቁት? ከጸሎቶች ሁሉ የትኛውን ጸሎት ትፈራለህ ባሉት ጊዜ ከጸሎቶች ሁሉ የሃይማኖት ጸሎት የሚለውን የሚጸልይ ሰው በጣም ያስፈራኛል ብሎ ነበር። አዎ በማንኛውም ቦታ ቢሆን ይህንን የሃይማኖት መሰረት ጸሎተ ሃይማኖት የተባለ ታላቅና ኃያል ጸሎት ሲጸለይ ስሰማ እሸበራለሁ፣ ወደዚህ አካባቢ አልደርስም ብሎ ሰይጣን ተናግሮ ነበረ። ወገኖቼ ሰለስቱ ምዕት 318 ሊቃነ ጳጳሳት በኒቂያ ጉባኤ አርዮስን ለማውገዝ በተገኙ ጊዜ እንዴት ይህንን ኃያል ጸሎት ደረሱት? አርዮስስ እንዴት ሊክድ ቻለ? ምን ብሎስ ካደ? ከካደ በኋላስ እንዴት ተወገዘ? ከተወገዘ በኋላስ ምን ደረሰበት? የሚሉትን ነገሮች በሙሉ የጸሎት ሃይማኖት ትርጓሜ ላይ ነገ ነሐሴ 15 በሰፊው ይነገራል። አደራ በቤተ ክርስቲያን ተገኝታችሁ ነሐሴ 15 የጸሎት ሃይማኖትን ትርጓሜ በደንብ አድርጋችሁ አዳምጡ። ከቻላችሁ በቪዲዮም ሆነ በአውዲዮ ቀርጻችሁ ያዙት እላችኋለሁ። በነገራችን ላይ የሃይማኖት ጸሎት ማለት የዘውትር ጸሎት የሚለው ላይ ከአባታችሁ ሆይ በኋላ የሃይማኖት ጸሎት ብሎ የሚጀምረው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በአንድ ጌታ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያለ የሚቀጥለው ማለት ነው። በግዕዙ ደግሞ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ ነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ሁሉ ሆነ ወዘእንበለ ውስተ አልቦ ዘኮነ እያለ ይቀጥላል ማለት ነው። ወገኖች በዚህ በሃይማኖት ጸሎት ትርጓሜ ላይ እጅግ በጣም ጠቃሚ ታሪኮችንና አስደናቂ ተጋድሎችን ታገኛላችሁ። አዎ 318 ሊቃውንት ከየት እንዴት ተሰባሰቡ? አዎ ከነዚህ ውስጥም ደግሞ ታላቁና ኃያሉ ሰማዕት ሊቁ ቅዱሱ አባታችን አዎ የመርዓሱ ኤጲስቆጶስ ቅዱስ ቶማስ ዘመርዓስ ደቀ መዛሙርቶቹ ምንም አይነት ገላ ስለሌለው በቅርጫት አድርገው ነበር ተሸክመው ይዘውት የመጡ። የዚህን ቅዱስ ተጋድሎ ታገኛላችሁ። ታላቋን ቅዱስን ዕፀ መስቀል ያስገኘችው እናታችን ቅድስት እሌኒ አዎ ተረቢኖስ ከሚባለው ባሏ ጋር እንዴት ተለያይታ ከአረማዊ ያንን ኃያል ንጉሥ ቅዱስ ቆስጠንጢኖስን እንዴት እንደወለደችው እዚህ ታሪክ ላይ ታገኙታላችሁ። አዎ የነ አርዮስና የነ ቅዱስ እለእስክንድሮስ አባት የሆኑት የሃይማኖት አባት የሆኑት ተፍጻሜተ ሰማዕት ቅዱስ ጴጥሮስም ደግሞ ተጋድሏቸውን ታገኙታላችሁ። የአርዮስ የክህደቱ ፍጻሜ እና መድኃኔዓለም ምን አይነት ፍርድ እንደፈረደበት እንዴት እንደተቀሰፈ እዛ ላይ ታገኙበታላችሁ። እሱም ብቻ አይደለም የአርዮስ የክህደቱ ምክንያት የሆነውንም ጽሑፍ ሁሉ ታገኙበታላችሁ። ይህንን ምሳሌ አደረኩላችሁ እንጂ ጸሎተ ሃይማኖት ትርጓሜ ላይ አንድምታው ላይ የማይነሳ ተጋድሎ የማይነሳ የቅዱሳን ታሪክ የለም። አደራ ነሐሴ 15 እንዳያመልጣችሁ። ምናልባት በስንት ሰዓት ነው ትርጓሜው ሊነበብ ወይም ደግሞ ሊነገር የሚችለው የምትሉ ሰዎች ካላችሁ እንደየቤተ ክርስቲያናቱ እንደየገዳማቱ ሊለያይ ይችላል። ብቻ ግን የቤተ ክርስቲያኑ የኪዳን ስርዓት ከተፈጸመ በኋላ አንዳንዶች 12 ሰዓትም ጠዋት 1 ሰዓትም 2 ሰዓትም 3 ሰዓትም የሚጀምሩ አሉ። በከተማ ቤተ ክርስቲያናት ግን በአብዛኛው ቅዳሴ እስከሚደርስ ድረስ ስለሚነበብ በዚያው ትርጓሜውን ሰምቶ ሰው እንዲያስቀድስ ስለሚፈልጉ አርፈድ ብሎ ሊጀምር ስለሚችል እንግዲህ ከጠዋት ከ2 ሰዓት ጀምሮ ሂዳችሁ በዚያው አንድምታውን ሰምታችሁ ቅዳሴውን አስቀድሳችሁ ትመጣላችሁ ማለት ነው። እንግዲህ ያለም ኢየሱስ ክርስቶስ ጾማችንን ሱባኤያችንን በሰላም እንዳስፈጸመን ለእመቤታችን ለብርሃን